ላታምኑ ትችላላችሁ፣ ግን ይህ ሰው ከፊት የምታዩት በሽጉጥ ውጊያ ላይ ቢላዎች እንዴት እንደሆነ ማወቅ ከፈለጋችሁ ላሳያችሁ። ታሪኩ የሚጀምረው በ1879 ዓመተ ምህረት ሮዝ ክሪክ በምትባል ትንሽ ከተማ ውስጥ ሲሆን ይህች ከተማ በዘርፋ ታዋቂና የወርቅ ማዕድን ባለጸጋ በሆነው ቦግ በጭካኔ ቁጥጥር ስር ናት። ቦግ በትዕዛዙ ስር ባለው የተቀጠሩ ታጣቂዎች ጦር በሮዝ ክሪክ ውስጥ ባለው ብዙ የወርቅ ማዕድን ምክንያት ከተማዋን ሙሉ በሙሉ ለመቆጣጠር ይፈልጋል። ቦግና ሰዎቹ ስልጣናቸውን ያለ ልክ ይጠቀማሉ። ተስፋ የቆረጡት የከተማው ሰዎች አማራጮቻቸውን ለመወያየት በቤተ ክርስቲያን ውስጥ ይሰባሰባሉ። መሬታቸውን ለቦግ አሳልፈው መስጠት አለባቸው ወይስ ባላቸው ሁሉ መታገል? በከተማው ውስጥ ቦግን የሚደግፈው ብቸኛው ሰው የሮዝ ከተማ ብቸኛው ነጋዴ የሆነው ሰው ነው። ጋቢን እዚህ ገንዘብ የምታገኘው አንተ ብቻ ነህ ብሎ ይከሰዋል። ሰውየው አይ እንደውም አንተና ሴተኛ አዳሪዎች ናቸው ይለዋል። የከተማው ሰዎች ድምጽ ሲሰጡ ኤማና ባለቤቷ ማቲው ምንም ቢፈጠር መሬታቸውን ለቦግ ፈጽሞ እንደማያስረክቡ ግልጽ በማድረግ መሬታቸውን ለመያዝ ይመርጣሉ። ነገር ግን ቦግ ራሱ ታጣቂዎችን ይዞ ቤተክርስቲያኑን ይደርሳል። ወዲያውኑ ክፍሉን ጸጥ ያደርገዋል። ይህ የእግዚአብሔር ቤት ነው አለ መሪያቸው በኩራት ስሜት። መሬታቸው ከንቱ አቧራ ከመሆን የዘለለ ምንም ጥቅም እንደሌለው በመግለጽ አቃጣይ ንግግር ያደርጋል። ቦግ ከዚያም ለእያንዳንዱ መሬት $20 ያቀርብላቸዋል። የከተማው ሰዎች ሲቃወሙ ቤተክርስቲያኑን በእሳት እንዲያቃጥሉ ያዛቸዋል። እምቢተኛ የሆኑ ሁሉ እንደሚገደሉ በማስጠንቀቅ የእሱን አቅርቦት ለመቀበል 3 ሳምንት ብቻ ይሰጣቸዋል። ቦግ ለመሄድ ሲዘጋጅ ማቲው በትህትና ግን በጽናት ለምን እንደዚህ ያለ ጨካኝ እንደሆነ ይጠይቀዋል። ሚስቱ እንዲያቁም ምልክት ብትሰጠውም እምቢ አለ። ቦግ በሁሉም ሰው ፊት በጭካኔ ረሸነው። የቦግ ሰዎች የከተማዋን ነዋሪዎች በዘፈቀደ መግደል ሲጀምሩ ትርምስ ይፈጠራል። ከቦግ ታጣቂዎች መካከል በፍርሃት የተዋጠች ሴት በመጥረቢያ ውርወራ የሚገድል የኮማንች ተዋጊ ይገኝበታል። ቦግ ከመሄዱ በፊት የከተማው ሰዎች እንዲያዩት እንደማስጠንቀቂያ አስክሬኖቹ በወደቁበት እንዲተው ያዛል። ከጥቂት ቀናት በኋላ ሳም የተባለ ታዋቂ የአሜሪካ ማርሻል ከሮዝ ክሪክ በቅርብ ወደምትገኘው አማዶር ከተማ ይደርሳል። እሱ ከጥቂት የአካባቢ ሰዎች ጋር በካርታ ጨዋታ ላይ ወደሚገኝ ጆሽ ፋራዳይ ወደሚባል ሰው መጠጥ ቤት ይገባል። ሳም ወደ መጠጥ ቤት አስተናጋጁ ቀርቦ ፓውደር ዳን የተባለ ወንጀለኛን በተመለከተ መጠየቅ ይጀምራል። በክፍሉ ውስጥ ያለው ውጥረት ይጨምራል። ጥቂት ሰዎች እጃቸውን ወደ ሽጉጣቸው አስጠጉ። የመጠጥ ቤቱ አስተናጋጅ ራሱ ፓውደር ዳን ነበረ። የሚመጣውን ፍልሚያ በመገመት ሳም ተረጋግቶ ጠላቶቹን እርምጃ ከመውሰዳቸው በፊት ሁሉንም አደጋዎች በብልሃት ያስወግዳል። ዳንን ለመያዝ ይንቀሳቀሳል። ፋራዳይ ባልታወቀ ምክንያት ያቆመዋል። ምንም አማራጭ እንደሌለው የተረዳው ፓውደር ዳን ሽጉጡን መዘዘ። ሳም ፈጠነበትና ጥይት ይመተዋል። ከዚያም ሌሎቹን ሸሪፉን እንዲያመጡ ይነግራቸዋል። መጠጥ ቤቱ በቅጽበት ተራቆተ። ፋራዳይ ብቻ ይቀራል። ግን ሳም ችላ ብሎት እጆቹን አንስቶ ወደ ውጭ ይወጣል። ሸሪፉ በሽጉጥ ሲያስቆመው ሳም ማንነቱን በእርጋታ ያስረዳል እና ስልጣኑን በማረጋገጥ የፓውደር ዳን ፎቶ ያለበትን አሳይቶ ወንጀለኛ እንደነበረ ያስረዳል። በአቅራቢያው ኤማና ጓደኛዋ ቴዲ ንግግሩን ይከታተላሉ። ይህ የሚያስፈልጋቸው አይነት ሰው መሆኑን ተረዱ። ይህ በእንዲህ እንዳለ ፋራዳይ ከጠረጴዛው ላይ የቀረውን ገንዘብ ይሰበስባል። አንድ ጠርሙስ ጠንካራ መጠጥ ይይዛል። ሁለት ሰዎች አስቆሙት። ከጥቂት ቀናት በፊት በካርታ ጨዋታ አጭበርብረህናል በማለት ከሰሱት እና ለዚህም ሊገድሉት ፈልገዋል። ቅርብ ወደሚገኘው የማዕድን ማውጫ ጎትተው ወሰዱት። በተመሳሳይ ጊዜ ኤማና ቴዲ ወደ ሳም ቀርበው ከጨቋኙ እንዲያላቅቃቸው እንዲረዳቸው ይለምኑታል። በሮዝ ክሪክ ያለውን የጭካኔ ሁኔታ ይገልጻሉ። ተስፋ የቆረጠችው ኤማ የሰበሰበችውን ገንዘብ ትሰጠዋለች። መጀመሪያ ላይ እምቢ ይላል፣ ግን ከዚያ በኋላ የቦግን ስም ስታነሳ የሳም አቋም ይለወጣል። ለማሰብ ትንሽ ጊዜ ወስዶ ከዚያም ተስማማ። ይህ በእንዲህ እንዳለ ሁለቱ ሰዎች ፋራዳይን ወደ ማዕድን ማውጫው ለማስገባት ይሞክራሉ፣ ግን እምቢ አላቸው። በምትኩ ግን ከመግደላቸው በፊት አስማት ላሳያችሁ ብሎ ጠየቃቸው። እነሱ ደስ አላቸው። ፋራዳይ ካርታ ከኪሱ አውጥቶ ትርኢቱን ጀመረ። ነገር ግን በመሃል በድንገት ሽጉጡን መዞ አንዱን ይገድለዋል። ፋራዳይ የሰውየውን ጆሮ በጥይት መቶ እንደገና በመንገዱ እንዳይገባ አስጠነቀቀው። ከዚያ በኋላ ፋራዳይ በዳይስ ጨዋታ ፈረሱን ወደ ወሰደበት ሰው ይሄዳል።
እንዲመልስለት ይጠይቀዋል። ነገር ግን ሰውየው ለመደራደር ፍላጎትም የለውም። እርስ በርሳቸው ሽጉጥ ለመሳብ ሲዘጋጁ ሳም በድንገት ብቅ አለና ፈረሱን ለፋራዳይ ለመግዛት ሐሳብ ያቀርባል። ከዚያም ሳም ለፋራዳይ ሌላ ነገርም ያቀርብለታል። ስራ ሊመጣ ላለው ጦርነት እንዲቀላቀለው ይጋብዘዋል። ያለማመንታት ፋራዳይ ተስማማ። እየጋለቡ ሳለ ፋራዳይ በመጨረሻ ስለ ኢላማቸው የተወሰነ ማብራሪያ ይጠይቃል እና በእውነቱ ለዚህ የራስ ማጥፋት ተልዕኮ ከመመዝገቡ በፊት መጠየቅ የነበረበት የመጀመሪያ ጥያቄ ነበረ። መሪያቸው ሳም ፋራዳይና ቴዲ ወደ ትንሽ መንደር እንዲሄዱና ጉድናይት የተባለ ሰው በጠላቶቹ የሚፈራ የቀድሞ የደቡብ ተኳሽን እንዲያገኙ ያዛል። ከ3 ቀናት በኋላ ከጃንክሽን ከተማ ውጪ እንዲገናኙ ታዘዋል። ይህ በእንዲህ እንዳለ ሳምና ኤማ የሳም ሌላኛው የድሮ ጓደኛን ለማግኘት ይሄዳሉ። ፋራዳይና ቴዲ መንደሩ ሲደርሱ ሕዝብ ተሰብስቦ የሆነ ነገር ይመለከታል። ሲጠጉ ሁለት ሰዎች በመተኮስ እየተወዳደሩ ነበር። ዳኛ አሸናፊውን ቢሊ ሮክስ የተባለ ጎበዝ እስያዊ ተኳሽ መሆኑን ያውጃል። መሸነፍን ያልፈለገው ሰው ዳግም ውድድር ይጠይቃል። በዚህ ጊዜ ደግሞ እውነተኛ ፍልሚያ እንዲያደርጉ ይጠይቃል። ውርርዱን በእጥፍ ይጨምረዋል እና ቢሊ ይስማማል። ቢሊ ሽጉጡን ጥሎ ይዘጋጃል። የመጀመሪያው ጥይት እንደተተኮሰ ቢሊ በተራ የፀጉር ማስያዣ ብቻ ይገድለዋል። ከጎን ሆኖ ሲመለከት የነበረው ጉድናይት ከተመልካቾች ውርርዶችን ይሰበስባል። አንድ ሰው አጭበርባሪዎች ብሎ በመጥራት እምቢ አለው። ፋራዳይና ጉድናይት አብሮ መጠጥ እንደሚጠጡ ይነግረዋል። አሁን በቢሊ አስገራሚ ችሎታዎች ላይ ተመስርተው በውርርዶች ገንዘብ በማሸነፍ ይተዳደራሉ። ጉድናይት በቡድናቸው ውስጥ እንዲኖር ከፈለጉ ቢሊንም መቀበል እንዳለባቸው ግልጽ ያደርግላቸዋል። ይህ በእንዲህ እንዳለ ሳምና ኤማ የሳም የድሮ ጓደኛው ወደ ሆነው ቤት ሲደርሱ የሞተውን ሰውነት ብቻ ነው ያገኙት። ቤቱን ሲፈትሹ በድንገት ሽጉጥ የያዘ የሜክሲኮ ሰው መጣባቸው። ሰውየው ጓደኛቸውን የገደለው እሱ እንዳልሆነ በፍጥነት አብራራ። ሳም እሱን ለመያዝ የመጣ የማስያዣ ዋስትና ያወጣል፣ ግን አንድ ነገር ያቀርብለታል። ቫስኬዝ ሳምን በጥይት ገድሎ ከመሄድ ይልቅ በስምምነቱ ይስማማል። በማግስቱ ሁለቱ ቡድኖች በተነጋገሩበት መሰብሰቢያ ቦታ ይገናኛሉ። ፋራዳይ አሁንም ሰክሮ ቫስኬዝ ላይ ማሾፍ ይጀምራል። አብረው እየጋለቡ ሲሄዱ የቡድኑ አባላት እርስ በርሳቸው መተዋወቅ ጀመሩ። ጉድናይት ለጊዜው እምብዛም ያልተለመደ የቡድናቸውን አስገራሚ የዘር ልዩነት ይጠቁማል። በመጨረሻም የሳምና የጉድናይት የድሮ ጓደኛ ወደ ሆኖ ጃክ ኦርን ቤት ይደርሳሉ። ነገር ግን ከጃክ ይልቅ ሁለት ታጣቂዎችን ያገኛሉ። ታጣቂዎቹ ጃክን እንደገደሉ ይናገራሉ። እናም ለማረጋገጥ ሽጉጡን እንደ ዋንጫ በኩራት ያሳያሉ። መካከላቸው አንዱ ማውራቱን ሳይጨርስ መጥረቢያ በአየር ላይ እየበረረ መጥቶ ይመተዋል። ጃክ ኦርን ራሱ ጭንቅላቱ በደም ተሸፍኖ ወደ ስፍራው ይደርሳል። ያለማመንታት ሁለተኛው ታጣቂ በጭካኔ ደብድቦ ይገድለዋል። ከዚያም በቡድናቸው ውስጥ ቦታ ይሰጠዋል። እርሱ ግን ከመመለስ ይልቅ ጃክ በእርጋታ ዞር ብሎ ይሄዳል። መልሱን በአየር ላይ ተወው። ቡድኑ ወደ ከተማቸው ይመለሳሉ። ግን በመንገድ ላይ ጨለማ ሲሆን ፋራዳይ ለቴዲ የመተኮስ ትምህርቶችን በማስተማር በምትኩ ደግሞ መጠጥ ይሰጠዋል። ጎህ ሲቀድ ቡድኑ በድንገት በደም ሽታ ይነቃሉ። ኦርን ሌሊቱ ሙሉ ሲከታተላቸው እንደነበር አወቁ። ነገር ግን ኢላማው እነርሱ አልነበሩ። ከአስቸጋሪው ምድር አዲስ ያጠመደውን አደኑን ይዞ ብቅ ያለውን የኮማንች አዳኝ ሲከታተል ቆይቷል። ሳም በኮማንች ቋንቋ ባለው ውስን ዕውቀት በመጠቀም ንግግር ጀመረ። አዳኙ ራሱን ሬድ አርበስት ብሎ ያስተዋውቃል። ሬድ አርበስትን በቡድኑ ውስጥ ያካትተዋል። ቡድኑ የተለያዩ መልክዓ ምድሮችን በማቋረጥ ወደፊት ይገፋል። በመጨረሻም ወደ ከተማቸው ደረሱ። ሲደርሱ ሳምና ቢሊ ብቻቸውን ከተማዋን ይገባሉ። ቦግ ወደ ያዘው ቦታ ይሄዳሉ። በከተማው መሃል የሚጠብቋቸው የቦግ ሰዎች ናቸው። ከነዚህ መካከል ሸሪፍ አርፕ እና ሌተናንት ማካን ይገኛሉ። ሸሪፍ አርፕ ወዲያውኑ የእሳት መሳሪያዎች በሮዝ ክሪክ የተከለከሉ መሆናቸውን ያውጃል እና ሳም ሽጉጦቹን እንዲያስረክብ ይፈልጋል። ሳም ተረጋግቶ ሽጉጡን ለመስጠት ዝግጁ እንደሆነ ይነግራቸዋል። ነገር ግን ጓደኞቹ ምናልባት ላይሰጡ ይችላሉ። ምልክቱ እንደደረሰ የተቀረው ቡድን ወደ ስፍራው ይገባል። የቦግ ሰዎች ያፌዙባቸዋል። ነገር ግን ሳም ንቀታቸውን ችላ በማለት ቦግን እንዲያሳውቁት ለማካን ይነግረዋል።
ማካን በኩራት በጣሪያው ላይ የተቀመጠ ለአንድ ተኳሽ ጸጥ ያለ ትዕዛዝ ይሰጠዋል። ነገር ግን ተኳሹ ከመተኮሱ በፊት በድንገት ከህንፃው ላይ ወደቀ። ሬድ አርበስት ከኋላው ብቅ ይላል። የቀሩት የቦክስ ሰዎች ሳምንና ቡድኑን ከማየት በቀር ምንም አላደረጉም። ከዚያም ተኩሱ በመጨረሻ ይጀመራል። የሳም ቡድን በትክክለኛና በማይበገር ፍጥነት ይንቀሳቀሳል። ጸጥታውን የሚያጠፉ የጥይት የቢለዋና የቀስት ማዕበል ያስነሳሉ። አንድ በአንድ ጠላቶቻቸው ይወድቃሉ። ለመሸሽ ወይም መደበቂያ ለማግኘት ይጣጣራሉ። ነገር ግን አንዳቸውም አያመልጡም። የሚሮጥ ማንኛውም ሰው በጥይት ይመታል። ሰባቱ ጀግኖች ፍልሚያውን ተቆጣጣሩት። የቦግን ሰዎች በሙሉ ማለት ይቻላል ይገድሏቸዋል። ቢሊ ቢለዋዎቹን በብልሃት ይጠቀማል። በሌላ በኩል ደግሞ ጉድናይት በድንጋጤ ቀዝቅዞ አንድም ጥይት መተኮስ አልቻለም። ማካን እና ሸሪፉ ብቻ በሕይወት ይቀራሉ። ማካን ዞር ብሎ ይሸሻል። ነገር ግን ጉድናይት ኢላማውን አነጣጠረ። ሆኖም ዳግም ቀዘቀዘ። ፋራዳይ እንዲተኩስ ይገፋፋል። ግን ጉድናይት ጠመንጃውን ዝቅ አደረገ። ጓደኛውን ለመሸፈን ቢሊ ጣልቃ ገብቶ ጠመንጃው ተጣብቋል ብሎ ለፋራዳይ ነገረው። የጦርነቱ ድምጾች ሲጠፉ ቡድኑ የገደለውን ሰው ቁጥር ይነጋገራል። ፋራዳይ 7 በማለት ከፍተኛውን ቁጥር ያሳያል። ይህ በእንዲህ እንዳለ ሳም ቤት ውስጥ ተደብቆ ያለውን ፈርቶ የነበረውን ሸሪፍ እንዲወጣ ያዘዋል እና ስልጣኑንም ነጠቀው። ከዚያም የቀድሞውን ሸሪፍ ለቦግ መልእክት እንዲያደርስ ያዘዋል። ውጊያው ሲጠናቀቅ ኤማ የከተማውን ሰዎች ሰብስባ ድንቅ ሰባቱን ተዋጊዎች ታስተዋውቃለች። የከተማው ብቸኛ ስኬታማ ነጋዴ የሆነው ራስ ወዳድ ሰው ምንም ሳይደነቅ ወደፊት ይመጣል። ሳም የከተማውን ሰዎች እውነተኛው ፍልሚያ ገና ይመጣል ብሎ ያስጠነቅቃቸዋል እና መዘጋጀት አለባቸው። ኤማ የሚፈሩት እንዲሄዱ ትነግራቸዋለች። ለቦግ በቀል ከተማዋን እንዲያጠናክሩ መርዳት አለባቸው። ቦግ ከመመለሱ በፊት 1 ሳምንት ያህል ጊዜ ብቻ እንደሚቀር ይናገራሉ። በማግስቱ ጠዋት አንዳንድ የከተማው ሰዎች ስኬታማ ንግዳቸውን አጠናቀው ከተማዋን ለቀው ይሄዳሉ። ሆኖም ግን ብዙ ቁጥር ያላቸው ሰዎች ቤታቸውን ለመከላከል ቆርጠው ለመቆየት ይመርጣሉ። የስልጠና ክፍለ ጊዜዎች ይጀምራሉ። ቢሊ የቢለዋ ፍልሚያ ጥበብን ያሳያል። ገዳይ የሆነ ማንነቱን አወቁ። ነገር ግን ችሎታውን ከተመለከቱ በኋላ ማንም መማር አልፈለገም። በጣም ከባድ መሰላቸው። ፋራዳይና ጉድናይት የሽጉጥ ስልጠናውን ይመራሉ። ግን የመጀመሪያዎቹ ውጤቶች በጣም አስከፊ ናቸው። መደንገጥና ኢላማ መሳት የተለመደ ነው። አንድም ጥይት ኢላማውን አይመታም። በትርምሱ መካከል ፋራዳይ ጉድናይት ባለፈው ፍልሚያ ላይ አለመተኮሱን በማስታወስ ይሞግተዋል። ሽጉጥ ለጉድናይት በመስጠት ችሎታውን እንዲያሳይ አበረታታው። መጀመሪያ ላይ ጉድናይት እምቢ አለ፣ ለማምለጥ ሞከረ። ነገር ግን ጉድናይት በመጨረሻ ተስማማ። አስደናቂ የሆነ የተኳሽነት ጥበብን ያሳያል። ሁሉንም አስደመመ። በዚያ ምሽት ሰባቱ ተፋላሚዎች እቅድ ለማውጣት በከተማው ዳርቻ ተሰባሰቡ። ቦግ ከመድረሱ በፊት የሚችሉትን ያህል ወጥመዶች ለመዘርጋት ተስማሙ። ወደ ቦግ ማዕድናት ይሄዳሉ እና በፈጣን ጥቃት ሁሉንም ሰዎቹን ያስወግዳሉ። ወደ ባሪያ ሰራተኞች ዞር ብለው ምርጫ ይሰጧቸዋል። ለቀው ነፃ ይሁኑ ወይም ቆይተው ለሮስ ከተማ ይዋጉ። ዳይናማይት ከሰበሰቡ በኋላ ሰባቱ ለመዋጋት ከመረጡ ሰራተኞች መካከል አንዳንዶቹን ይዘው ወደ ከተማ ይመለሳሉ። ይህ በእንዲህ እንዳለ ሸሪፉ የሳምን መልእክት ለቦግ ያደርሳል። ይህ ለቦግ ጀግንነት እውነተኛ ፈተና ነበር። ቦግ ሳይደናገጥ ሳም ስንት ብር እንደጠየቀ ይጠይቀዋል። እያንዳንዱ ሰው ለገንዘብ ብቻ እንደሚሰራ ያስባል። ራስ ወዳዱ ሰው ሸሪፉ ራሱን ነቀነቀ። ቦግ በቁጣ ሸሪፉን በቦታው ገደለው። ሰራዊት እንዲያሰባስቡ ሰዎቹን ያዛል። በማግስቱ ጠዋት ኤማ መተኮስን ትለማመዳለች። ፋራዳይ ሲቀርባት ችሎታውን ለማሳየት ጓጉቷል። ለሱ በሚያስደንቅ ሁኔታ ኤማ አስቀድሞ እጅግ በጣም ጎበዝ ተኳሽ ነች። ይህን ፍልሚያ ለመቀላቀል ለምን እንደወሰነ ትጠይቀዋለች። ጥያቄውን ይሸሻል። ቀጥተኛ መልስ ከመስጠት ይልቅ በተዘዋዋሪ ምላሽ ይሰጣል። ሰባቱ የከተማዋን መልክዓ ምድር በመቃኘት የመጨረሻ ውሳኔ ያደርጋሉ። እቅዳቸው ቀላል ነበር። የቦግን ሰዎች ወደ ከተማው ማስገባት፣ የቦግን ኃይሎች ለማዳከም ጉድጓዶችን ለመቆፈርና በመንገድ ላይ ወጥመዶችን ለመዘርጋት ይወስናሉ። ሳም ጉድናይትን ግልጽ የሆነ መመልከቻ ወዳለው ከፍ ያለ ቦታ እንዲሄድና ትርምሱ ሲጀመር ቦግን በኢላማው ውስጥ እንዲያስገባው ያዛል። እና በእውነት
ቡድኑ ወዲያውኑ ወደ ጠንካራ ዝግጅቶች ይገባሉ። ኤማ ለመዋጋት ትጓጓለች፣ ነገር ግን ሳም ያሰናብታታል። ይህ ደግሞ ምንም ትርጉም አይሰጥም። ከከተማው ሰዎች ሁሉ በጣም ጥሩ ተኳሽ መሆኗን ከግምት ውስጥ አላስገባም። በተጨማሪም የተቃጠለችውን ቤተክርስቲያን ለተኩስ በጣም ጥሩ መመልከቻ ቦታ መሆኑን በመገንዘብ ይመለሳሉ። ደውሉን በማዘጋጀት ጊዜያቸውን ያጠፋሉ። በዚያ ምሽት እያንዳንዱን ሰከንድ ከመዘጋጀት ይልቅ የበለጠ በመጠጣትና በመዝናናት ያጠፋሉ። በደስታው መካከል ጉድናይት እርግማኑ እየተከታተለው እንደሆነ ለቢሊ ይነግረዋል። በማግስቱ ጠዋት ሬድ ሃርቨስት ወደ ቅኝት ተልኮ ይሄዳል እና ብዙ ሳይቆይ አስቸኳይ ዜና ይዞ ይመለሳል። ቦግና ሰዎቹ የአንድ ቀን መንገድ ብቻ ቀርቷቸዋል። በዚያ ምሽት ዘግይቶ በፍርሃት የተዋጠው ጉድናይት ከተማዋን ለመልቀቅ ይወስናል። ሳም ሊያስቆመው ሞከረ፣ ግን ደግሞ ጉድናይት ተስፋ ቆርጧል። ይቅርታ ጠይቆ ጋለበ። ፈሪ ነው መሰለኝ። ጉድናይት ሲሄድ እየተመለከተች ኤማ ወደፊት ወጥታ ቦታውን ለመያዝ ዝግጁ መሆኗን ለሳም ትነግረዋለች። የመጣውን ውጊያ ክብደት በመረዳት ለቡድኑ ምርጫ ይሰጣቸዋል። ቆይተው ይዋጉ ወይም ይሂዱ። ለሱ በሚያስደንቅ ሁኔታ ፋራዳይና ቀሪዎቹ ምንም አልመሰላቸውም። ጦርነቱ የሮዝ ክሪክን ሕዝብ ለመከላከል ቆርጠዋል። ጎህ ሲቀድ የደውሉ አስደንጋጭ ጩኸት የጠዋቱን ጸጥታ ሰበረው። የጠላት መቃረብን ያመለክታል። ፀሐይ ስትወጣ የሮዝ ክሪክ ልጆች ወደ ምድር ቤት ይወርዳሉ። የከተማ ተከላካዮች ደግሞ በጥንቃቄ ወደ ታቀዱት ቦታዎች ይገባሉ። በአድማስ ላይ የቦግ አስፈሪ ሰራዊት አስጊ በሆነ አሰላለፍ ቆሟል። ከከተማው ሳም ብቻውን ብቅ ይላል። ወደሚቀርበው ሰራዊት ፊት ለፊት ይቆማል። ከቦግ ጎን ቆሞ የሚመለከተው ማካን ሳም የተፈታተናቸው ሰውዬ መሆኑን አረጋገጠለት። ያለማመንታት ቦግ የጥቃት ትዕዛዝ ሰጠ። ሰራዊቱ በተባበረ ማዕበል ወደፊት ይገሰግሳል። አጥቂዎቹ ሲጠጉ ኦርን ፈንጂዎችን ያፈነዳል። የቦግን ብዙ ሰዎች ከፈረሶቻቸው ላይ እየበተነ ይህን ሲመለከት ቦግ ኮንፊደንሱን ማጣት ይጀምራል። ድንገተኛው ትርምስ ለሮዝ ክሪክ ተከላካዮች ወርቃማ ዕድል ሰጠ። በተደናገጠው ጠላት ላይ የማያቋርጥ የተኩስ ማዕበል ያስነሳሉ። ውጊያው እንደቀጠለ ሁለቱም ወገኖች ከባድ ኪሳራ ይደርስባቸዋል። መሬቱ በጦርነት ደም ይበከላል። አጥቂዎቹ ወደ ከተማዋ ሲገቡ ሳም፣ ሬድ ሃርቨስት እና ሄማ ሊዋጓቸው ወደፊት ይሮጣሉ። ነገር ግን አስደናቂ ተግባራቸው ከቢሊ ጋር ሲወዳደር ምንም ነው። እሱ በቢለዋዎቹ በውጊያው ሜዳ ላይ በተግባር ይደንሳል። ከኋላው የሞቱ ሰዎች እንዲታይ የተወ ፋራዳይ በእያንዳንዱ እጅ ሽጉጥ ይዞ ጠላቶቹን በጥይት ይመታቸዋል። ኦርን ደግሞ ወደፊት ይገሰግሳል። በጦር መጥረቢያዎቹና ሽጉጦቹ የጠላት መስመሮችን ይቆጣጠራል። ወደ ኋላ ላለመቅረት ቫስኬዝ እና ፋራዳይ ዋናውን ቦታ ይይዛሉ። በእሳት መሳሪያዎቻቸው ገዳይ ማንነታቸውን አሳያቸው። የከተማው አደባባይ ለሬድ ሃርቨስት የጨዋታ ሜዳ ሆኗል። ትክክለኛ ቀስቶችን ያዘንባል። በትርምሱ መካከል ፋራዳይ ተከታታይ ፈንጂዎችን ያፈነዳል። ጠላት በግርግር ውስጥ እያለ ተከላካዮቹ በስትራቴጂ ወደ ኋላ ይመለሳሉ። ሳም አሁን በእብደት ሁኔታ ውስጥ ሆኖ በቦግ ሰዎች መካከል ያልፋል። እያንዳንዱ እንቅስቃሴ ጨካኝ የሆነ ትክክለኛ የኃይል ማሳያ ነበር። ይህ በእንዲህ እንዳለ ኦርን ወደ መድፋቸው ይሮጣል። በመጨረሻ ኦርን ትክክለኛው ሰዓት ሲደርስ መድፉን ይተኩሳል። ብዙ አጥቂዎችን ድምጥማጣቸውን አጠፋ። ይህ በቦግ ጥንካሬ ላይ ቅዝቃዜ ፈጠረ። አይዶቹ ሲቸገሩ አይቶ የጋትሊንግ ሽጉጡን እንዲያመጡ ሰዎቹን አዘዘ። በድንገት ማካን ፋራዳይ ላይ ተኩሳል። በቁጣ ስሜት ቫስኬዝ ጓደኛውን ይበቀላል። ምንም እንኳን የቆሰለ ቢሆንም ፋራዳይ ከመውደቅ እምቢ አለ። ህመሙን ታግሶ መዋጋቱን ቀጠለ። ልክ ሁኔታው ሊቀየር ሲል ጉድናይት ወደ ውጊያው ይመለሳል። በትክክለኛ ተኩሶች የቦግ ሰዎችን ያስወግዳል። ከቦግ ሰዎች አንዱ አመነታ። አሁንም በከተማ ውስጥ ሰዎች እንዳሏቸው ያስታውሰዋል። ግን ደግሞ ቦግ ግድ ያልሰጠው ያን አስፈሪ መሳሪያ የጋትሊንግ ሽጉጡ ድምፅ ያሰማል። ከተማዋን እየቀደደ ራሱን ሰዎችና አጥቂዎችን በእኩል መጠን ይቆራርጣቸዋል። ተከላካዮቹ ከማያቋርጠው ማዕበል ለመጠለል ሽፋን ፍለጋ ይጣጣራሉ። የዲያብሎስ እስትንፋስ የሆነው ጥይት ሲያልቅ ልጆቹን ለማስወጣት እድሉን ይጠቀማሉ። ጉድናይትና ቢሊ ወደ ቤተክርስቲያኑ አናት ይወጣሉ። ለሚቀጥለው ማዕበል ይዘጋጃሉ። እንደምትመለስ አውቅ ነበር አለው ቢሊ በደስታ። ግን አዲስ ስጋት ተፈጠረ። የቦግ ታማኝ የኮማንች ተዋጊ የሆነው ዴናሊ ይተኩሳል።
ኦርን የማይበገር ጥንካሬ ቢኖረውም በተከታታይ ቀስቶች በመጨረሻ አፈታሪክ የሆነው ተዋጊ ይጥሉታል። በመጠጥ ቤቱ መብራቶች ደብዛዛ ብርሃን ስር ኤማ በዴናሊ ተይዛ ራሷን አገኘች። ሽጉጧ ባዶ ነበር። ነገር ግን ዴናሊ ሊያጠቃት ከመቻሉ በፊት ሬዳርበስት ይገባል። ጭካኔ የተሞላበት ፍልሚያ ተጀመረ። ወዲያው ሬዳርበስት ገዳይ ምት ሲሰጠው ሁሉም ነገር አበቃ። በውጪ በጭስ በተሞላው ትርምስ መካከል የሚደማ ቁስል የያዘው ፋራዳይ ከሳም ጋር ይገናኛል። ታውቃለህ አለው፣ እኩል ነን፣ ፈረሶች እኛው ነን። አንተ ምንም ዕዳ የለብህም አለው ሳም። እሺ አንተ ግን ዕዳ አለብህ። ምንድነው ሲለው ሽፋን አለው። በሳም እርዳታ ፈረስ ይጋልባል እና ወደ ጋትሊንግ ሽጉጡ ይገሰግሳል። ጉድናይትና ቢሊ ይሸፍኑታል። ነገር ግን ጋትሊንግ ሽጉጡ ኢላማውን ወደ እነርሱ ያዞራል እና ይቆራርጣቸዋል። ሁለቱም ጉድናይትና ቢሊ መጨረሻቸው እዚህ ጋር ሆነ። ጥይቶች ሰውነቱን ሲቀዱትም እንኳን ፋራዳይ ከመቆም እምቢ አለ። ከፈረሱ ወድቆ ፊት ለፊታቸው ያርፋል። በመጨረሻ ጉልበቱ ለመቆም ይጣጣራል። ወደ ጠላት እያነከሰ ይሄዳል፣ ግን እንደገና በጥይት ተመታ። በጽናቱ የተደነቁ የቦክስ ሰዎች የመጨረሻ ሲጋራውን እንዲያጨስ ይፈቅዱለታል። አንደኛው ጭራሽ እንዲያበራለት ይረዳዋል። ፋራዳይ ሙት መስሎ ይጠብቃል እና ሲዘናጉ በጥበብ የዳይናማይት እንጨት ያበራል። ሁልጊዜ እድለኛ ነበርኩ አላቸው በኩራት። ተከትሎ የመጣው ፍንዳታ በዙሪያ ያሉትን የጠላት ኃይሎች ያጠፋቸዋል። አቧራ ሲረጋጋ ቦግና ሁለት ሰዎች ይቀራሉ። የመጨረሻዎችን ሰዎች ለማጥፋት ቆርጠው ወደ ከተማው ይገባሉ። ነገር ግን ሳም ሁለቱም በፍጥነት ያስወግዳል። በተበላሸው ቤተክርስቲያን አቅራቢያ ከቦግ ጋር ፊት ለፊት ተገናኙ። በሚንቀጠቀጥ ድምፅ ቦግ ለድርድር ሞከረ። ሳም በእርሱ ላይ ምን እንዳለ ለማወቅ ጓጉቷል። ሳም ያስታውሰዋል። ከ12 ዓመታት በፊት ቦግ በካንሳስ መሬት ለመዝረፍና ለመስረቅ ከሃዲ ሰዎችን ቀጥሮ ነበር። ቦግ ደግሞ ያፌዛል። የሳም ጥያቄዎች ላይ አፌዘ እና በድንገት ሽጉጡን ለመያዝ ሞከረ። ግን ሳም ይቀድመዋል። ትክክለኛ ተኩስ ቦግን ትጥቁን ያስፈተዋል፣ እጁን ይጎዳዋል። ሳም ሽጉጡን እንዲያነሳ አዘዘው፣ ግን ፈሪው ዞሮ ወደ ቤተ ክርስቲያን ሮጠ። ሌላ ጥይት። በዚህ ጊዜ እግሩን መታው። ቦግ ይወድቃል እና ወደ ተበላሸችው ቤተ ክርስቲያን ይሳባል። ቤተ ክርስቲያን ውስጥ መግደል ኃጢአት እንደሆነ አጥብቆ ይናገራል። ሳም አልሰማውም። ቦግ ለእናቱ እንዲጸልይ ነግሯል። በቦግ ሰዎች ተደፍራና ተገድላ ነበር። ከዚያም ሳም ሻርፑን ያወርዳል። በአንገቱ ላይ ያለውን ጠባሳ ያሳየዋል። የቦግ ሰዎች ሊሰቅሉት ሲሞክሩ የተፈጠረውን የገመድ ምልክት ቦግ በመጨረሻ አስታወሰ። ሳም ሻርፑን ጉሮሮ ላይ አጣበቀ። ፈሪው ቦግ አየር ለማግኘት በጭንቀት መቧጨር ጀመረ። በመጨረሻም ቦግ የተደበቀ ሽጉጥ ለመያዝ ሞከረ፣ ነገር ግን በኤማ ጥይት ተመታ። ከተማዋ በጥፋትና በብዙ ሕይወት መጥፋት ውስጥ እያለች በሕይወት የተረፉት የከተማዋ ሰዎች ለሳም ቫስኬዝ እና ለሬዳርበስት ምስጋናቸውን አቀረቡ። ሲሄዱም ጀግኖች ብለው አሞካሿቸው። ፊልሙ የሚዘጋው በፋራዳይ ጉድናይት፣ ኦርንና ቢሊ መቃብር ነው። የኤማ ትረካ የድንቅ ሰባቱን መታሰቢያ ያከብራል። ፊልሙ ታሪኩም ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ።